ሰላም እንደናችሁ ቻናሌ ቤተሰቦች ሁሉ ሰላም ፈጣሪ ሰላሙን በያላችሁበት ያብዛላችሁ። ፍቃዱ ተገኘ ነኝ። ቻናሉ ደግሞ የሰው ዓለም። እንግዲህ ወዶቼ ለዛሬ በህይወታችን ውስጥ አንዳንዴ በፍጹም ያልተዘጋጀንበት ነገር ግን የግዴታ ውሳኔ እንድንሰጥ የሚያስገድዱን አስቸጋሪ አጋጣሚዎች ይመጣሉ። በዚያ ቅጽበት የምንወስነው ውሳኔ ደግሞ የራሳችንን ብቻ ሳይሆን የሌሎችንም ዕጣ ፈንታ ለዘላለም ይቀይረዋል። ዛሬ ይዘንላችሁ የቀረብነውን ታሪክ ያዘጋጀችው የምትወዷት ጸሐፊ ፊያሜታ ማነች። ታሪኩን እየሰማችሁ አንድ ነገር ብቻ እንድታስቡ እንፈልጋለን። በዛች ሴኮንድ በቦታው ላይ እኔ በሆን ኖሮ ምን አደርግ ነበር የሚለውን ያሰባችሁ ታሪኩን እንድታዳምጡ ጋብዛለሁ። ታሪኩን ለማዳመጥ ቦታችሁን ያዙ። እስከ መጨረሻው አብራችሁን ቆዩ። እንዲሁም ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ፣ ቪዲዮውን ደግሞ ላይክ ማድረግ እንዲሁም ሼር ማድረግ ይበረታታል። እነሆ ወደ ትረካው። መልካም ቆይታ። የእንጀራ እናት መስዋዕትነት በእውነተኛ ታሪክ ላይ የተመሰረተ ከፊያሜታ አምሃ። ብዙ ጊዜ እንኖራለን ብለን ያለምነውን ህይወት አንኖርም። ካለምነው ህይወት የተለየ እንድንኖር ህይወት ታስገድደናለች። ህይወት አስገድዳ እንድንኖር የምታደርገን ጥሩ ወይም መጥፎ አልያም ጥሩ ሆኖ ፈተና የበዛበት ሊሆን ይችላል። ሁሉም ሰው በህይወት እስካለ ድረስ ብዙ ታሪኮች አሉ። ሞገስ ከሥራ ወጥቶ መኪና ውስጥ ገባ። መኪናውን ከማስነሳቱ በፊት ለሚስቱ መደወል አለበት። ሲደውል በአንድ ጥሪ ነበር ያነሳችው። ስራ ጨርሻለሁ፣ ስለዚህ ቤዛን ለማምጣት እንሄዳለሁ። አንቺ እንደተለመደው ቡና ፍልተሽ ቤቱን ሞቅ ሞቅ አድርገሽ ጠብቂኝ አላት። ግን እሱ ስራ የሚያመሽ ስለመሰላት ቤዛን ከትምህርት ቤት ለማምጣት ከቤት ወጥታ ወደ ትምህርት ቤት እየሄደች ነው። ትንሽ ቀደም ብትል ጥሩ ነበር፣ ግን አሁን ትምህርት ቤት ልደርስ ነው። አንተ ወደ ቤት ግባ፣ ስመጣ ቡና አፈላልሃለሁ አለችው። እሷ ቤት ውስጥ ከሌለች ወደ ቤት መግባት ያስጠላዋል። ይሄ ጸባዩ ሮማንን ካገባ በኋላ የመጣ ጸባይ ነው። ሮማን መኪናዋን ትምህርት ቤት ፊት ለፊት አቁማ ቤዛ እስክትወጣ እየጠበቀች ነው። ቤዛን አትወልዳትም፣ የባሏ ልጅ ናት። ግን በጣም ተወዳታለች፣ ታዝንላታለች። ገና በዚህ ዕድሜዋ የእናቷን ፍቅር ሳትጠግብ እናቷን ማጣቷ በጣም ያሳዝናታል። እሷ ብታዝንላትም ቤዛ ግን ሮማንን አትወዳትም። አባቷ ማግባቱና ሌላ ሴት ወደ ቤታቸው መምጣቱ በጣም ያበሳጫታል። ሮማን እሷን አስደስታለሁ ብላ የምታደርገው ነገር ሁሉ ቤዛን ያናድዳታል። አንዳንዴ በንቀት ትናገራታለች። እሷ ደግሞ እንደ እናት እንድታያት የምትችለውን ሁሉ ታደርጋለች። ከእሷ ጋር ለመግባባት ምን ያዝናናታል፣ ምን ያስደስታታል የሚለውን ለማወቅ እየሞከረች ነው። ግን ምንም ብታደርግ ቤዛ ሮማንን ልትወዳት አልቻለችም። ከ10 ዓመት ልጅ ጋር እንዴት መግባባት አልቻልኩም፣ ልትወደኝ ያልቻለችው ለምንድን ነው እያለች በውስጧ ራሷን መጠየቋን አታቆምም። አሁን ከትምህርት ቤት ስትወጣ አየቻት። ቤዛ ከጓደኞቿ ጋር ተሰነባብታ የሮማን መኪና ወደ ቆመበት አመራች። መኪናውን ከፍታ ከኋላው ወንበር ተቀመጠች። እንዴት ዋልሽ? ቀንሽ እንዴት ነበር? ብላ ብትጠይቃትም አልመለሰችላትም። የእሷን ንግግር ላለመስማት ጆሮዋ ላይ ኤርፎን ሰክታ ሙዚቃ ማዳመጥ ጀመረች። ሮማን ይህንን ነገር ለምደዋለች። መኪናውን አስነስታ ወደ ቤት ከነፈች። ሞገስ ቤት ቁጭ ብሎ እየጠበቃቸው ነበር። ቤዛ አባቷን ስታይ አባዬ ብላ ሩጣ ተጠመጠመችበት። የሞገስና የቤዛ ፍቅር የተለየ ነው። እናቷን በልጅነቷ ስላጣች ሁሉ ነገሯ አባቷ ነው። ሲያገባም የተናደደችው ሮማን የእናቷን ቦታ መተካቷ ብቻ ሳይሆን ለኔ ያለው ፍቅር ይቀንሳል ብላ ስለፈራች ነው። ቤዛ አባቷን አቅፋ ሰላም ካለችው በኋላ ለነገ ፍቃድ ጠየቀችው። ነገ
የጓደኛዋ ልደት ላይ መገኘት እንደምትፈልግ ስትነግረው ነገ እኮ ቅዳሜ ነው፣ የቤተሰብ ጊዜ ነው፣ ሌላ ቦታ እንድትሄጂ አልፈልግም አላት። ቤዛ ሁሉም ጓደኞቿ ስለሚገኙ እሷም ለመሄድ እንደጓጓች ታስታውቃለች። አባዬ እባክህ ፍቀድልኝ ብላ መለመኗን ቀጠለች። እሱ ግን አይሆንም ብሎ ድርቅ ብሏል። ሮማን ጣልቃ ገብታ ሁሉም ጓደኞቿ የሚገኙ ከሆነ እሷ መቅረት የለባትም፣ ስለዚህ ፍቀድላት አለችው። ሞገስ የፈቀደው ሮማን ፍቀድለት ስትለው ነው። ቤዛ ደስ ቢላትም አባቷ የፈቀደላት በሮማን ምክንያት መሆኑ አናዷታል። ግን ያልሆነ ነገር ተናግራ የመሄድ እድሏን ማጣት አትፈልግም። ቤት ውስጥ ሰራተኛ ቢኖርም ሮማን ከሥራ ከተመለሰች የቤቱን ሥራ የምትሰራው ራሷ ናት። ሮማን ቁንጅና ብቻ ሳይሆን የሴትነት ሙያዋም የተመሰከረላት ናት። ቤዛ ወደ ክፍሏ ስትገባ ሮማን የሞገስ እቅፍ ውስጥ ገባች። አንቺና ልጄን ስለሰጠኝ ፈጣሪን አመሰግናለሁ ሲል እሷም አጥብቃ እያቀፈችው እኔም እናንተን ስለሰጠኝ አመሰግናለሁ አለች። ሁለቱም ብዙ ነገር አሳልፈዋል። ይሄ ደስ የሚል የፍቅር ግንኙነት በቀላሉ እዚያ አልደረሰም። ተቃቅፈው ፍቅራቸውን እየተገላለጹ ያለ ቤዛ ከክፍሏ ወጣች። ሮማንን የአባቷ አቅፍ ውስጥ ስታያት የቅናት ስሜት ተሰማት። አኩርፋ ተቀመጠች። የዚህችን ልጅ ኩርፊያ እንዴት አድርጌ እንደማስተዋት አላውቅም ብሎ አንሾካሾከ። አትናደድባት፣ ልጅ ስለሆነች አባቷን እንድጋራት አትፈልግም፣ አባብለህ እቅፍ ውስጥ አስገባት በማለት እሷ ወደ ጓዳ ገባች። ሞገስ ከልጁ ጎን በመቀመጥ ወደ ልደቱ እንድትሄጂ ፈቅጄልሽ አይደል እንዴ? ለምንድን ነው ያኮረፍሽው? በማለት ጸጉሯን እየደባበሰ ጠየቃት። ቤዛም አባዬ ከኔ ውጭ ሌላ ሰው እንድትወድ አልፈልግም በማለት አባቷን አቀፈችው። አባትነት ለየት ያለ ነገር እንደሆነ ቤዛ አልገባትም። አንድ አባት ከልጁ በላይ ማንንም አያስበልጥም። ለልጁ ሲል ይሞታል። እሷ ግን ይህ አልገባትም። ሮማንን ስለሚያፈቅራት እኔን ችላ ይለኛል ወይም ይጠላኛል የሚል ፍርሃት አድሮባታል። በነጋታው ጠዋት ቤዛን የጓደኛዋ ልደት የወሰደቻት ሮማን ናት። ልደቱ ሲያልቅ አባትሽ ወይም እኔ መተን እንወስድሻለን አለቻት። ቤዛም ከመኪናው ወርዳ ወደ ጓደኛዋ ቤት እየተራመደች አባቴ እንዲመጣ ነው የምፈልገው አለቻት። ሮማንም እሺ ብላ ወደ ቤት ተመለሰች። ቀኑ የረፍት ቀን ስለነበር ሁለቱም ስራ የላቸውም። ደስ የሚል የፍቅር ጊዜ አብረው እያሳለፉ ነው። አሁን ቤዛ ስለሌለች እንደፈለገች ታቅፈዋለች፣ እንደፈለጉ ይሳሳማሉ። ሰዓቱ ሲደርስ ሞገስ ቤዛን ለማምጣት ወደ ጓደኛዋ ቤት ሄደ። ግን ቤዛን አላገኛትም። ከግማሽ ሰዓት በፊት የአባቴ ጓደኛ ሊወስደኝ መጥቷል ብላ ከቤት እንደወጣች ነገሩት። ሞገስ ደነገጠ። አሁን ላይ ቅርቡ የሆነ ጓደኛ የለውም። እንዴት እርግጠኛ ሳትሆኑ እንድትሄድ ትፈቅዱላታላችሁ ብሎ ሰዎቹ ላይ ጮኸባቸው። ቤዛ ብትፈለግ ልትገኝ አልቻለችም። ለሮማን ደውሎ ሲነግራት እሷም ደነገጠች። ወደ ፖሊስ ጣቢያ ሄደው አመለከቱ። ፖሊሶቹም ፍለጋ ጀመሩ። ሞገስም ፍለጋውን አላቆመም። ግን እሷ የለችም። ሮሚ ልጄን ማጣት አልፈልግም፣ ያደራ ልጄ ናት አለ። ሞገስ ጭንቀት ውስጥ ነው። እሷም ምን እንደምታደርግ ጠፍቶባታል። ሶሻል ሚዲያ ላይ ፎቶዋን ለጥፋ አፋልጉም ብላ ጻፈች። የሐዘኔታ አስተያየት ከመስጠት የተለየ አይቻታለሁ የሚል ሰው የለም። ሁለቱም በጭንቀት ተውጠው ተቀምጠው እያለ ለሞገስ በማያውቀው ስልክ ተደወለለት። ሶሻል ሚዲያ ላይ የሱና የሮማን ስልክ አብሮ ስለተለጠፈ ምናልባት ቤዛን ያያት ሰው ይሆናል አሉ። ሞገስ ስልኩን በፍጥነት አነሳው። ጎርነን ያለ ድምጽ ነው፣ ግን ይሄ ድምጽ አዲስ አይደለም። ልጅ ከኔ ጋር ናት አለው። ሞገስም አንተ ማን ከልጄ ምን ፈልገህ ነው ብሎ ጥያቄ አከታተለበት። ሰውየውም ልጅህን እንድለቅልህ ከፈለክ ተረጋግተህ አዳምጠኝ አለው። ሞገስም ለመረጋጋት እየሞከረ ነው። እሺ የምትፈልገውን ንገረኝ። ሰውየውም በተረጋጋ አንደበት ካንተ ብዙ ነገር እፈልጋለሁ፣
ግን አሁን የምፈልገውን ነገር ስነግርህ ስለምደነግጥ እስከ ነገ ራስን አረጋጋ። ነገ በዚህ ሰዓት እደውላለሁ። እዚህ ነገር ውስጥ ፖሊስ የምታስገባ ከሆነ ልጅህን በሕይወት አታገኛትም ብሎ ስልኩን ጆሮ ላይ ዘጋበት። ልጄን የወሰዳት ሰው ማን ነው እያለ እጁን ወደ ኋላ አጣምሮ ይንጎራደዳል። የሰውየው ድምፅ አዲስ አይደለም፣ ያውቀዋል፣ ግን ማን እንደሆነ መለየት አልቻለም። ይህ ሰውዬ ማን ነው? ድምፁ አዲስ አይደለም እያለ እየደጋገመ ይናገራል። ሮማን አንድ ሰው ወደ ጭንቅላቷ መጥቷል፣ ግን ለመናገር ፈራች። ቤዛ ከጓደኛዋ ቤት የወጣችው የአባቴ ጓደኛ ነው ብላ ከሆነ እስኪ ጓደኞችን ድምፅ ተራ በተራ አስታውሳለችው። ሞገስ ቆም ብሎ አሰበ፣ ግን አሁንም መለየት አልቻለም። እኔ እያሰብኩ ያለሁት አንድ ሰው አለ፣ ግን እሱ ይሁን አይሁን እርግጠኛ መሆን አንችልም ስትለው የጠረጠረችውን ሰው እንድትነግረው ጠየቃት። ምናልባት ታሪኩ ቢሆንስ አለችው። አሁን ሞገስ ከደቂቃዎች በፊት በስልክ ያናገረውን የልጁን አጋች ድምፅ አወቀው። አዎ ታሪኩ ነው አለ። ሮማን አንገቷን አቀርቅራ ግን ታሪኩ ይህንን የሚያደርግ ይመስላል? ጸቡ ካንተና ከኔ እንጂ ከዚህች ሕፃን ጋር አይደለም። ምናልባት ጥርጣሬያችን የተሳሳተ ይሆናል አለች። ሞገስ ግን ታሪኩ እንደሆነ እርግጠኛ ነው። ጸቡ ከኛ ጋር ቢሆንም እኛን ማጥቃት የሚችለው በልጃችን ነው። ታሪኩ ደካማ ጎኔን ጠንቅቆ ያውቀዋል አለ። ታሪኩና ሞገስ ከዓመታት በፊት ጥብቅ የሆነ ቁርኝት ነበራቸው። ሞገስ የልጁን እናት ማጣቱ በጣም ጎርቶት ነበር። በዛ ሰዓት ከጎኑ የነበረው ታሪኩ ብቻ ነበር። ሮማን ደግሞ የታሪኩ እጮኛ ነበረች። ታሪኩና ሮማን የሕፃናት ማሳደጊያ ነው ያደጉት። የሁለቱ ግንኙነት የጀመረው ከዛ ነው። ወላጅም ሆነ የሚያውቁት ቤተሰብ ስለሌላቸው እዛ ያሉ የፍቅር ግንኙነት ቢጀምሩም ይፋ ማድረግና እንደፈለጉ መሆን ስለማይችሉ ግንኙነታቸው ድብቅ ነበር። እድሜያቸው ደርሶ ትምህርታቸውን ሲጨርሱ ከዛ ወጡ። እንደፈለጉ መሆንም ቻሉ። ሁለቱም ጥሩ የሚባል ሥራ ማግኘት ቻሉ። ነገር ግን የታሪኩ ጸባይ ከቀን ወደ ቀን እየተቀየረ ነበር። ቤት ውስጥ ሁልጊዜም ጭቅጭቅ አለ። ይህም የሚሆነው በሱ ምክንያት ነው። ስራዋን አቁማ የቤት እመቤት እንድትሆን ይፈልጋል። በዛ ላይ ከሰው ጋር እንድትቀራረብና ጓደኛ እንዲኖራት አይፈልግም። እሷ ደግሞ ስራዋን ማቆም አትፈልግም። በዛ ላይ ከሰው ጋር መግባባት ትፈልጋለች። ጓደኛም እንዲኖራት አጥብቃ ትሻለች። ይሄ ነገር ሁለቱን ያጨቃጭቃቸዋል። ታሪኩ በጣም የሚወደው ጓደኛው ሞገስ ነበር። ስለ ሮማን ለሞገስ ያማክረዋል። አንተ ከሚስት ጋር አንድም ቀን ስትጨቃጨቁ አይቻችሁ አላውቅም፣ ግን ለረጅም ዓመት ቆይታችኋል። በዛ ላይ ልጅም ወልዳችኋል። እስኪ ልምድህን አካፍለኝ ይለዋል። ታሪኩ ይህንን ነገር በተደጋጋሚ ነው የሚጠይቀው። ሞገስም በተደጋጋሚ ጊዜ የሚነግረው ቅናትህን አስወግድ፣ ያንተ ችግር ቅናተኛ መሆንህ ነው ይለዋል። ግን ታሪኩ ማስተካከል አልቻለም። በሚስቱ በጣም ይቀናል። ይሄ ነገር ደግሞ እሷን ምቾት እየነሳት ነው። የኔ ፍቅር ካንተ ውጪ ቤተሰብ የለኝም። ሕይወቴ ውስጥ ያለው ብቸኛው እሱ አንተ ነህ። ስለዚህ እባክህ በማይረባ ነገር አንጨቃጨቅ ትለዋለች። እንደዚህ ስትለው ልቡ ይለሰልሳል። ለተወሰነ ቀን ሰላም ይወርዳል። ግን ይሄ ሰላም አይቀጥልም። ከተወሰነ ጊዜ በኋላ ድጋሚ ጭቅጭቅ ይጀምራሉ። የሞገስ ሚስት ስትሞት ሁለቱም ከጎኑ ነበሩ። በተለይ ደግሞ ታሪኩ አልተለየውም። ከሐዘን እንዲወጣ የረዳው እሱ ነው። ለልጅ ስትል መጠንከር ግዴታ ነው እያለ ይነግረዋል። የሁለቱ ጓደኝነት ብዙ ሰው የሚያስቀና ነበር። ሞገስ ታሪኩን ቢወደውም ግን እጮኛው ላይ የሚያደርገው ነገር በጣም ያበሳጨዋል። ይቺ ሴት ካንተ ሌላ ሰው የላትም፣ አንተ ግን ሁልጊዜም ልቧን ትሰብረዋለህ፣ እንደምታፈቅራት ትናገራለህ፣ ግን እስካሁን እጮኛ እንጂ ሚስት አላደረካትም። ለምንድነው ችላ የምትለው? ይቺ ሴት ያንተ ጭቅጭቅ ይሰለቻትና ጥላት ሄዳለች ይለው ነበር። ታሪኩ ግን በእጅ የያዙት ሆኖበት ምንም ነገር አላስተካከለም። አንድ ነገር ሲያደርጋት ወደ ሞገስ ሂዳ ጓደኛህን ምከረው ብላ ታለቅሳለች። እሱም ለምንድነው እንደዚህ የምታደርጋት ብሎ ሲቆጣው ከኔ ይልቅ ለሷ ታግዛለህ፣
እኔ እንጂ እሷ እኮ አይደለችም ጓደኛ ይለዋል። ሮማን የልቧን የምታወራው ጓደኛ ስላልነበራት ከሞገስ ጋር በደንብ ታወራ ነበር። ጓደኝነቱ ለታሪኩ ቢሆንም ከሷም ጋር ጓደኛ ሆነ። የታሪኩን ጸባይ ለማስተካከል ምን ማድረግ እንዳለባት ይመክራታል። እሷም እሱ የሚላትን ነገር ሳታዛንፍ ትተገብራለች፣ ግን አይስተካከልም። እንዳንተ የተረጋጋና አስተዋይ እንዲሆን እፈልጋለሁ ትለዋለች። ሞገስ ሚስቱን በጣም ይወዳትና ይንከባከባት ነበር። አንድም ቀን ተጨቃጭቀው አያውቁም። ህመም ላይ ያለች ያስታመማት እሱ ነው። ነፍሷ ከስጋዋ እስክትለይ ድረስ ፊቷ ላይ ደስታ አልጠፋም። ከሞተች በኋላ በጣም ተጎድቷል። ሮማን የሁለቱም ፍቅር ስታይ እኔና ታሪኩ እንደነሱ እንዋደዳለን፣ ግን አንድም ቀን ተስማምተን አናውቅም፣ ሁልጊዜም ጭቅጭቅ ውስጥ እንገባለን ትላለች። ሞገስ ጎበዝና ጥሩ ባል ብቻ ሳይሆን ጎበዝ አባትም ነው። ልጁን በጣም ይወዳታል። ለልጁ ምንም ነገር ያደርጋል። የልጁ እናት ብትሞትም እሱ እንደ እናትም እንደ አባትም ሆኖ እየተንከባከባት ነው። በዚህ ነገሩ ሮማን ሁልጊዜም ታደንቀዋለች። የምትወዳትና የምታፈቅራት ሴት እንዴት መንከባከብ እንዳለበት ከጓደኛ ጥቂት ብትማር ጥሩ ነው አለችው። ታሪኩ በሮማን ንግግር ተበሳጨ። ከጓደኛዬ ጋር ማነጻጸር ጀመርሽ? ልብሽ እሱን ፈቀደ እንዴ? ሲላት ሮማን በጥፊ መታችው። ይህኔ እሱም መልሶ መታት። ከዚህ በፊት በቃላት ይሸነቁጣታል እንጂ እጁን አንስቶባት አያውቅም ነበር። እያለቀሰች ወደ ሞገስ ሄደች። ጓደኛ በስተመጨረሻም እጁን ሰነዘረብኝ አለችው። ሞገስ የበለዘውን የሮማን ፊት ሲመለከት ደነገጠ። እንዴት እጁን ያነሳባታል? እንኳን የሚወዳት ሴት ላይ ቀርቶ የትኛዋም ሴት ላይ እጅ ማንሳት ነውር ነው እያለ በውስጡ ያብሰለሰለ ነበር። የበለዘውን ፊቷን በበረዶ አሸላት። ይህኔ ነበር የሮማን ልብ ውስጥ እውነተኛ ፍቅር ያቃጨለው። አይን አይኑን እያየች ነበር። አሁን ከባድ ወደሆነ ነገር እየተምዘገዘገች እንደሆነ እየታወቀው ነው። ሞገስ እሷን ቤቱ አስቀምጦ ታሪኩን ለማናገር ወደሱ ሄደ። ወደ ቤት እንደገባ የታሪኩን ፊት በቦክስ ነረተው። እንዴት እጅህን የምትወድ ሴት ላይ ትዘነዝራለህ? አለው በቁጣ። ታሪኩም የመታውን ፊቱን እያሸ እኔ እንጂ እሷ አትወደኝም ብላ ብላ ከሌላ ሰው ጋር ታነጻጽረኝ ጀመር አለው። ምንም ብታደርገ እጅህን ማንሳት አልነበረብም። ችግር የሚፈታው በመነጋገር እንጂ በዱላ አይደለም አለው። ሞገስ የሁለቱን ግንኙነት ለማጠናከርና ችግራቸውን ለማስተካከል ብዙ ጥረት አድርጓል። ግን እነሱ ሁልጊዜ የሚያው ናቸው። ጭራሽ ሮማን ለታሪኩ ያላት ስሜት እየጠፋ ነው። ትኩረቷ ወደ ሞገስ ሆኗል። ይህንን የምታደርገው ሆን ብላ ሳይሆን አንድ የማታውቀው ነገር ወደ ሞገስ እየሳባት ስለሆነ ነው። አሁን ላይ ከሱ ጋር መጨቃጨቅ አቁማለች። ምንም ቢላት ምላሽ አትሰጠውም። ታሪኩ ሮማን እንደዚህ ስትሆንበት በቃ ጠልታኛለች፣ ጥላቻ ብቻ ሳይሆን ንቀትም አድሮባታል አለ። በዚህ ነገር ግራ ስለተጋባ ማታ ወደ ቤት ከመግባት ይልቅ መጠጥ ቤት ማምሸት ጀመረ። እየሰከረ ሲገባ ለምን እንደዚህ ታደርጋለህ ብላ አትናገረውም። አንድ ምሽት ላይ ሞቅ ብሎት ሲገባ እሷ ተኝታ ነበር። ከእንቅልፏ ቀስቅሶ በነገር መጠዝጠዝ ጀመረ። በወረቀት ተፈራርመን ባልና ሚስት ባንሆንም አንድ ቤት ውስጥ እስከኖርን ድረስ ያው ማለት ነው። ስለዚህ እንደ ሚስት መሆን አለብሽ ብሎ በኃይል ተናገራት። እሷም ዝም አላለችውም። አንተም እንደ ባል መሆን ነበረብህ፣ ግን አንተ እንኳን ባል ልትሆን ተፈጥሮ የሰጠችህም ወንድነት ጠፍቶብሃል አለችው። ታሪኩ ሞቅ ብሎታል። በዛ ላይ ንግግሯ እንደ ስለት ወቅቶታል። ድጋሚ እጁን ሰነዘረባት። በአሁኑ መደብደብ ብቻ ሳይሆን ከቤት አስወጥቶ በር ዘጋባት። ሮማን በዚህ ጨለማ እያለቀሰች ወደ ሞገስ ቤት ነበር ሄደችው። በዚህ እኩለ ሌሊት በሩ ሲንኳኳ ደንግጦ ተነሳ። በዚህ ሌሊት ማን ነው የመጣው ብሎ በሩን ከፈተው። ሮማን በር ላይ ቁማ ሳያት ደነገጠ። ታሪኩ ምን ሆነ? ምን ተፈጠረ? ብሎ ጠየቃት። እሷ ግን መመለስ አልቻለችም። ወዲያው ራሷን ስታ ወደቀች። ታሪኩ በጣም ነበር የደበደባት። ሞገስ በዛ ደረቅ ሌሊት መኪናውን አስነስቶ ወደ ሆስፒታል ወሰዳት።
ሮማን ከታሪኩ ጋር የነበራት ግንኙነት ለመቋጨት የወሰነችው በዚህ ምሽት ነበር። ሞገስ አሳክሞ ወደ ቤቱ ወሰዳት። ታሪኩ በጠዋት መጣ። ነገር ግን ወደ ቤት እንዲገባ አልፈቀደለትም። መምታት ሳያንስ በዛ ደረቅ ሌሊት እንዴት ከቤት ታስወጣታለህ ብሎ ጮኸበት። ጠጥቼ ነበር። በዛ ላይ ከባድ ንግግር ስትናገረኝ ተበሳጭቼ የማይሆን ነገር አደረግኩ አለ። ሞገስ በጣም ስለተበሳጨበት ለተወሰነ ቀን ወደዚህ እንዳትመጣ በጣም ስለተጎዳች አንተን ማናገር አትፈልግም፣ እኔም በሆን ተናድጄብሃለሁ፣ ስለዚህ እስከምረጋጋ ላይ አልፈልግም ብሎ ከቤት አባረረው። እሱን አባርሮ ወደ ውስጥ ገባ። ሮማን ወደ ተኛችበት የእንግዳ ክፍል አመራ። ትራስ አቅፋ እያለቀሰች ነበር። ታሪኩ እጅግ በጣም ጎድቷታል። ሞገስ የአልጋው ጫፍ ላይ በመቀመጥ ሮሚ እባክሽ አታልቅሺ፣ ጭንቅላትሽን ይባስ ያምሻል አለ። ከሱ ውጭ ቤተሰብ የለኝም፣ መቼም አይጎዳኝም ብዬ የምተማመንበት ሰው እሱ ነበር፣ ግን ተሳስቻለሁ፣ በደረቅ ሌሊት ከቤት አስወጣኝ በማለት ምርር ብላ አለቀሰች። የመጠጡ ሞቅታና ንዴት ይህንን ነገር ለማድረግ እንደገፋፋውና አሁን በጣም እንደተጸጸተ ነገራት። እሷ ግን ታሪኩን ከውስጧ ቆርጣ አውጥታ ጥለዋለች። አትድከም፣ ከዚህ በኋላ ወደሱ አልመለስም፣ የማላስቸግር ከሆነ የሚከራይ ቤት እስከማገኝ እዚህ ብቆይ ደስ ይለኛል ብላ ጠየቀችው። ሞገስ እዚህ ብትቆይ አትከብደውም፣ እስከምትፈልጊው ጊዜ መቆየት ትችያለሽ ብሎ ፈቀደላት። አቅፋ አመሰግናለሁ፣ ሁልጊዜም ቢሆን በችግሬ ጊዜ የምትደርስልኝ አንተ ነህ አለችው። እሱም አቀፋት። እሷ አቅፉ ስትገባ ልቡን አቀዝቅዞ የያዘው በረዶ ሲቀልጥ ተሰማው። ሁለቱም እንደተቃቀፉ ቤዛ በሩን ከፍታ ገባች። ተቃቅፈው ስታያቸው ደነገጠች። እነሱም በፍጥነት ተላቀቁ። ቤዛ ምንም ሳትናገር በንዴት ወጥታ ወደ ሳሎን ሄደች። ልጁ እንደተናደደች ሳይ እሱም ተከትሏት ወጣ። ቤዚ ምን ሆነሽ ነው የተናደድሽው በማለት ጠየቃት። እናቴን ረስተዋታል፣ አሁን ከእናቴና ከኔ በላይ የምትወዳት ሴት አግኝተሃል በማለት ሲቃ የተናነቃት ተናገረችው። ካንቺ የማስበልጠው ሰው የለም፣ አንቺ እኮ አካሌ ብቻ ሳትሆኚ ነፍሴም ጭምር ነሽ፣ ለምን በማይረባ ነገር ትበሳጫለሽ አላት። እናቴን ግን ረስተዋታል፣ በዛ ላይ ከእናቴ ልብስ የቀረኝን አንድ ፒጃማ ለዚህ ሴት ሰጣት አለችው። አይኗ ላይ የሚያየው ንዴት በጣም ያስፈራል። ይህች ሴት ችግር ውስጥ ናት። የምትለብሰው ልብስ ይዛ አልመጣችም። በዛ ላይ እናትሽ ከሞተች ዓመታት አልፈዋል። ፒጃማዋ ከሚቀመጥ ለተቸገረ ሰው ብንሰጠው ጥሩ ነው አለ። ከሞተች ብዙ ዓመት ቢሆናትም እኔ ግን አልረሳትም በማለት ስቅስቅ ብላ ለቀሰች። ሞገስ ልጁን ወደ እቅፉ አስገብቶ እኔም አልረሳትም አለ። ሮማን ቤት እስከምታገኝ ከነሱ ጋር መኖር ቀጠለች። ጥሩ ሁኔታ ላይ ስላልነበረች ለተወሰነ ጊዜ እረፍት ጠይቃ ስራ መስራት አቆመች። ታሪኩ እሷን ይቅርታ ለመጠየቅ በተደጋጋሚ ወደ ቤት ቢመጣም ሞገስ ግን እንዲያገኛት አላደረገም። ያደረገው ነገር በጣም ከባድ እንደሆነና የሮማን ዋጋ እንዲገባው ለማድረግ ሲል ነው እየከለከለው ያለው። ሞገስ ለጊዜው ታሪኩ ላይ ይጨክንበት እንጂ ሮማን ይቅር እንድትለው ብዙ ምክሮችን እየመከራት ነው። ሮማን ከታሪኩ ይልቅ ለሞገስ ፍላጎት ቢያድርባትም እሱ ግን ከታሪኩ ጋር እንድትታረቅ በጣም ተጭኗታል። አሁን ለሞገስ የሚሰማት ለየት ያለ ስሜት ስተት እንደሆነ ታውቋታል። በጣም በሚዋደዱ ጓደኛሞች መካከል መግባት ልክ እንዳልሆነ እየተሰማት ነው። ይሄ ስሜት ከዚሁ መቀጨት አለበት። ይህን ማድረግ የምችለው ደግሞ ከታሪኩ ጋር ስታረቅ ብቻ ነው ብላ አሰበች። ለታሪኩ የነበራት የፍቅር ስሜት ጠፍቷል። አሁን ወደሱ የምትመለሰው ከአዲሱ ስሜቷ ለማምለጥ ስትል ነው። በዛ ላይ ሞገስ ይቅር በይው ብሎ ተጭኗታል። ባደረገው ነገር ተጸጽቷል። ድጋሚ አይደገመውም እያላት እያለ ድንገት ከተቀመጠችበት በመነሳት እሺ ይቅርታ አድርጌለታለሁ፣ አሁን ወደ ቤት ልሂድና ይቅር እንዳልኩት ልንገረው፣ ወደ ነበርንበት እንመለሳለን አለች። ድንገተኛ ውሳኔዋ ሞገስን አስደነገጠው። እንዴት ብሎ ጠየቃት። ይህንን የጠየቃት ሁኔታዋ ይቅርታ እንደማታደርግለት ያስታውቅ ስለነበር ነው። በጣም ተጭኛት ይሆን እንዴ ብሎ ማሰበ።
ምን ነው ደነገጥክ? ለጓደኛ ይቅርታ እንዳደርግለት ጨቀጭቀኝ የነበርከው አንተ አልነበርክ እንዴ? ስትለው ኧረ አልደነገጥኩም፣ አሁን መሽቷል፣ ነገ ብትሄጂ ይሻላል ብዬ ነው አላት። ሞገስ ልሸኝሽ ቢላትም አልፈለገችም። ኮንትራት ታክሲ ይዛ ወደ ታሪኩ ሄደች። ቤቷ ከመድረሷ በፊት ብዙ ነገር እያብሰለሰለች ነበር። ታሪኩን ይቅር የምትለው ከሞገስ ሽሽት ቢሆንም ይሄ የመጨረሻ እድሉ ነው። ከዚህ በኋላ ድጋሚ ስተት ከሰራ እንኳን ይቅር ልለው ድጋሚ አይኑን አላየውም ብላ ለራሷ ቃል ገብታለች። ሮማን በሩን ለማንኳኳት እጇን ስታነሳ በሩ ተከፈተ። ጭኗን የሚያራቁት ቀሚስ የለበሰች ሴት ቦርሳ ይዛ ወጣች። ሮማንን ከላይ እስከ ታች በጥሞና ተመለከተቻት። ታሪኩ ደነገጠ። ከአንደበቱ የወጣው ቃል ሮሚ ብቻ ነበር። ባለቀሚሷ ሴትም በትዝብት አይን እየተመለከተችው ሌላ ሴት ከመጥራት ይልቅ ከሰጠኝ ላይ ብትጨምርልኝ ሌሊቱ ሙሉ ደስተኛ አደርግህ ነበር ብላ ሁለቱን አያይዛ ትታቸው ወጣች። ይቅር እንዳልኩ ልነግርህ ነበር የመጣሁት። አንተ ግን እኔ ይቅር አልኩም አላልኩም የሚያስጨንቅ ሰው አይደለም። ድጋሚ አይንህን ማየት አልፈልግም በማለት ፊቷን አዙራ ትታው መራመድ ጀመረች። ሮሚ ጠጥቼ ስለነበር ነው፣ በዛ ላይ ጥሩ ሁኔታ ላይ አይደለሁም፣ እባክሽ ይቅር በይኝ አላት። ሮማን እዚህ ድረስ የመጣችው እሱን ይቅር ለማለት ነበር። እሱ ግን መጠጥ ቤት ያገኛትን ሴት በገንዘብ ገዝቶ ቤቱ ድረስ አመጣ። የመጠጥ ሞቅታ የሚሆን ሴሰኝነት የሰራው ጥፋት ሮማን በሱ ላይ የመጨረሻ ውሳኔ እንድትወስን አድርጓታል። ሮማን የመጨረሻ ውሳኔዋ ነው። ተመልሳ ወደ ሞገስ ቤት ሄደች። ሞገስ ሮማን ከሄደች ሰዓት ጀምሮ በረንዳ ላይ ተቀምጧል። ወደ ሰማይ እየተመለከተ ነው፣ ግን ምንም እያሰበ አይደለም። ዝም ብሎ የማያውቀው ጭንቅላቱ አሁን ዝም ብሏል። የግቢው በር ሲንኳኳ በፍጥነት ወደ በሩ ሄደ። በሩን ሲከፍት ሮማን ቆማለች። የማትመለሽ መስሎኝ ነበር አለ። እሷን በጥልቀት በመተንፈስ ታሪኩን ከሌላ ሴት ጋር አገኘሁት፣ ስለዚህ እንደማይፈልገኝ እርግጠኛ ሆንኩኝ ብላ ወደ ውስጥ ገባች። የተናገረችው ነገርና ሁኔታዋ ግር የሚል ነው። እሷ ወደ ቤት ስትገባ ለታሪኩ ለመደወል ስልኩን ከኪሷ አወጣ። ታሪኩ ከ3 ጊዜ በላይ ደውሎ ነበር። እንዴት አልሰማሁትም አለ ሞገስ። ጭንቅላቱ ውስጥ ምንም አይነት ሐሳብ ባይኖርም ስልኩ ሲደወል ግን አልሰማም። የዝምታ ዓለም ውስጥ ነበር። መልሶ ደወለለት። በአንድ ጥሪ ነበር ስልኩ የተነሳው። ታሪኩ እያለቀሰ ጓደኛዬ ጉዶንኩኝ፣ ሮሚን አጣኋት አለው። የታሪኩ አነጋገር ልብ የሚነካ ነው፣ ግን ሮማን የነገረችው ነገር ትዝ አለው። ማዘኑን አቁሞ መቆጣት ጀመረ። ይቅር እንድትል ብዙ ተጭኛት ነበር። እሷም ይቅር ልትል ቤት ድረስ መጣች። አንተ ግን በዛ ሰዓት እየተልከሰከስክ ነበር። ከዚህ በኋላ አስታርቀኝ ብለህ እንዳትጠይቀኝ ብሎ ጆሮ ላይ ዘጋበት። ወደ ሮማን ሲሄድ በጀርባዋ ተኝታ ጣሪያውን ትመለከታለች። ምን እየተሰማሽ ነው በማለት ያለችበትን ሁኔታ ጠየቃት። እሷም ከተኛችበት ተነስታ ቁጭ አለች። ከስከዛሬው የተለየ ስሜት አይሰማኝም አለችው። ሞገስ ከጎኗ ተቀመጠ። ይቅርታ አድርጊለት ብዬ ስለተጫንኩሽ ይቅር በይኝ፣ ከዚህ በኋላ በውሳኔሽ ጣልቃ አልገባም ብሎ ፈገግ አለ። በጣም ልዩ የሆንክ ሰው ነህ አለችው። የተናገረችው ድንገት ካፏ አምልጧት ነው። ደነገጠች። እሱም ደንግጧል፣ ግን ምንም እንዳልመሰለው እያስመሰለ ነው። በቃ አረፍ በይ፣ ነገ ጠዋት እናወራለን ብሎ ከክፍሉ አወጣ። እንደወጣ በጥልቀት ተነፈሰ። ልዩ ሰው ነኝ እንዴ? ግን ለምን እንደዛ ተናገረች? ከተናገረች በኋላስ ለምን ደነገጠች? አለ። ወደ ልጁ መኝታ ክፍል ገባ። በይዛ ተኝታለች። ግንባሯን ስሞ መብራቱን አጥፍቶ ሊወጣ ሲል ድንገት ጠረጴዛው ላይ ያለው የሟቿ ሚስቱ ፎቶ አይኑ ውስጥ ገባ። ፎቶውን መመልከት ጀመረ። ውስጡ ያለውን የተደበላለቀ ስሜት ጠልቃ ያየችበት መሰለው። ፎቶውን መልሶ አስቀምጦ ወደ ክፍሉ ሄደ። አልጋው ላይ ጋደም ብሎ በዝምታ ጣሪያውን ይመለከታል። የሮማን ጥንካሬ እያስገረመው ነው። እቺ ሴት ብዙ ነገር አሳልፋለች፣ አሁንም እያሳለፈች ነው። ግን አሁንም በጥንካሬ ይቆማለች። ስለ ወላጆቿ የምታውቀው ነገር የለም።
በተወለደች በሶስተኛ ቀን መንገድ ላይ ተጥላ የተገኘች ልጅ ናት። ያደገችው ሕፃናት ማሳደጊያ ውስጥ ነው። ከቤተሰብ ጋር ማደግ ምን አይነት ስሜት እንዳለው አታውቅም። ቤተሰቤ የምትለው ብቸኛው ሰው ታሪኩ ነበር። ከሱ ጋር ቤተሰብ መስረታ ያጣችውን ፍቅር ለማግኘት ጉጉት ነበራት። ለዛም አልታደለችም። እሱ ክዷታል። አሁን ምን እያሰበች ይሆን ብሎ አሰበ። ተኝታ ይሆናል። ምናልባትም ትራስ አቅፋ እያለቀሰችም ሊሆን ይችላል አለ። ሞገስ የሮማን ነገር ስላሳሰበው ከክፍሉ ወጥቶ በቀስታ ወደ እሷ ክፍል ሄደ። እሷ እንዳትሰማ ቀስ አድርጎ በሩን በትንሹ ከፍቶ ወደ ውስጥ ተመለከተ። ሮማን አልጋው ላይ የለችም። የት ሄዳ ነው? መጸዳጃ ቤት ገባች እንዴ? ከማለቱ ከኋላው ድምፅ ሰማ። ሲዞር ሮማን ውሃ በብርጭቆ ይዛ ቆማለች። ምን ነው በሰላም ነው ፈለከኝ? ብላ ጥያቄ አከታተለችበት። ያንቺ ነገር በጣም አስጨንቆኛል አለ። ሞገስ አልዋሸም። የሷ ነገር በጣም አስጨንቆታል። የውሃ ብርጭቆ እንደያዘች ወደሱ ተጠጋች። በጣም ስለተጠጋችው ጨንቆታል። ስትጨነቅልኝ፣ ስትንከባከበኝና ስታዝንልኝ ውስጤን ፍርሃት ይወረኛል። ምናልባት ካንተ መራቅ ሳይኖርብኝ አይቀርም አለችው። እሱም ፍርሃት በተሞላበት አንደበት ልክ ነሽ፣ መራራቅ ያለብን ይመስለኛል አላት። መቀራረባቸውና መላመዳቸው ልባቸው ውስጥ የፈጠረው ስሜት አለ። ይሄ ስሜት ካደገ ደግሞ ጥሩ አይሆንም። ሮማን በነጋታው ቤት ለመፈለግ ወጣች። ሞገስ ደግሞ ታሪኩ ያለበትን ሁኔታ ለማወቅ ወደ ታሪኩ ቤት አመራ። ታሪኩ ሲጠጣ ነው ያደረው። ሳሎን ውስጥ የመጠጥ ጠርሙስ ተዝረክርኳል። ታሪኩ ሞገስን በስርዓቱ ሰላም ሳይለው ቀጥታ ስለ ሮማን ጠየቀው። ደህና ናት ሲለው እሱም ደህና መሆኗንና በአሁኑ የመጨረሻ ውሳኔ እንደወሰነችና ብቻዋን ለመኖር ቤት እየፈለገች እንደሆነ ነገረው። ባንተ በጣም ተናድጃለሁ። ሮማን ወደ እኔ እየመጣች እንደሆነ ስታውቅ ደውለህ ብትነግረኝ ይሄ ሁሉ አይፈጠርም ነበር በማለት ሞገስን ወቀሰው። የታሪኩ ወቀሳ ይበልጥ አበሳጨው። የተጸጸትከው እሷ እጅ ከፍንጅ ስለያዘች ነው እንጂ ያደረከው ነገር አይደለም አይደል በማለት ጠየቀው። ያደረኩት ነገርም ጸጽቶኛል። ነገር ግን እጅ ከፍንጅ ባትይዘኝ ያደረኩትን ነገር ስለማታውቅ ይቅር ትለኝ ነበር አለ። ሞገስ ቀድሞ ስላልደወለለት ትንሽ ተበሳጭቷል። አሁን የሆነው ሆኗል። ወደ ራስ ተመለስ፣ ራስን አሻሽል። ምናልባት አንድ ቀን ይቅር ትልህ ይሆናል ሲለው ደነገጠ። ይሆናል ማለት የእውነት በእኔ ተስፋ ቆርጣለች ማለት ነው እያለ ሞገስን በተደጋጋሚ ጠይቀዋል። ሞገስ በዝምታ እየተመለከተው ነው። ይሄ ሰው ሮማንን እንዲሁ በቀላሉ እንደማይተዋት ያስታውቃል። ሮማን ለጊዜው ጠበብ ያለ ቤት አገኘች። ተከራይታ ወዲያው የዛኑ ቀን የሚያስፈልጋትን አንዳንድ ዕቃ ሟልታ አስተካክላ ወደ ሞገስ ቤት ሄደች። የሄደችው ልታመሰግነው ነው። እሱም ከታሪኩ ቤት ተመልሷል። የመጣሁት አንተን ለማመስገን ነው እንጂ ቤት አግኝቻለሁ፣ የሚያስፈልጉኝንም ነገሮች አሟልቻለሁ። ላደረክልኝ ነገር በሙሉ ከልብ ያመሰግናለሁ አለችው። ሮማን ልትሄድ እንደሆነ ስትነግረው ደነገጠ። እንደዚህ በቶሎ ቤት የምታገኝ አልመሰለውም ነበር። ቤት እስከሚገኝ የተወሰነ ቀን የምትቆይ መስሎት ነበር። እና ዛሬውኑ ነው የምትሄጂው በማለት ጠየቃት። አይኑ ላይ የሚነበበው አትሂጂ እዚሁ ቆየ የሚል ስሜት ነው። እሷም የሚሰማትን ስሜት ለመሸሽ ነው እንጂ ባትሄድ ደስተኛ ናት። አዎ አሁን ነው የምሄደው ብላ አመስግናው ከቤት ስትወጣ ተከትሏት ወጣ። እሺ በመኪና ላደርስሽ፣ በዛውም ቤትሽን ማየት ፈልጋለሁ አላት። እሷም አላንገራገረችም፣ እሺ አለች። ያልገዛሹ የሚጎል ነገር ካለ እንግዛ ብሎ ጠየቃት። እሷ ግን ለጊዜው ምንም የሚጎል ነገር እንደሌለ ነገረችው። የጎደለውን ነገር ቀስ በቀስ እንደምታሟላና ሁሉንም ነገር እንደምትለምደው ለስለስ ባለ አንደበት ተናገረች። ወደ ቤቷ ሄዱ። ቤቷ ጠበብ ያለች ብትሆንም ደስ የምትልና ቀለል ያለች ናት። ከዚህ የተሻለና ሰፋ ያለ ቤት እስከምታገኝ እኮ ከኛ ጋር መቆየት ትችይ ነበር አለ።
እሷ ግን ከሱ ጋር አንድ ቤት መቆየት ስላልፈለገች ነው። ታሪኩ እየመጣ እንዳያስቸግራት የቤቷን አድራሻ እንዳይነግረው አስጠነቀቀችው። ሞገስ ወደ ቤቱ ተመለሰ፣ ግን ቤቱ ባዶ ሆነበት። ልጁ ገና ከትምህርት ቤት አልተመለሰችም። ሮማንም የለችም። ሰራተኛዋም ጓዳ ውስጥ ስራ እየሰራች ነው። በጣም ጨንቆታል። የዚህ አይነት ስሜት ይሰማው የነበረው ሚስቱ የሞተች አካባቢ ነበር። አልታወቀውም እንጂ አሁንም ይሄ ስሜት የተሰማው ሮማን ስለሄደች ነው። ልጁ ከትምህርት ቤት ስትመለስ ጥቂት ተሻለው። ማታ ተኝቶ የሚያስበው ስለ ሮማን ብቻ ነበር። እራት በልታ ይሆን? ብቻዋን ስለሆነች ፈርታ ይሆን? እያለ ይጨነቃል። በጣም ስለተጨነቀ ተኛሽ ብሎ የስልክ መልእክት ላከላት። እሷም ወዲያው ነበር የመለሰችለት። ጎኔን አሳርፌያለሁ፣ ግን እንቅልፍ ባይኔ አልዞር አለ። እንደዚህ እንቅልፍ የሚያስቸግረኝ ማደጎ ቤት እያለሁ ነበር አለችው። ስላሳለፍሽውና አሁን እያሳለፍሽው ስላሉ ነገሮች አታስቢ። አይኖችሽን ጨፍነሽ ሕይወትሽ ውስጥ ስለገጠሙሽ ጥሩ ነገሮችና ስለወደፊቱ አስቢ ብሎ መለሰላት። እሷም እሱ እንዳላት አይኖቿን ጨፍና ጥሩ ነገሮችን ማሰብ ጀመረች። እዚህ ሕይወት ውስጥ ጥሩ የምትለው ነገር ከሞገስ ጋር መተዋወቋ ነው። ስለሱ ስታስብ የሚሰማት ስሜትን ትወደዋለች። ወደፊቷን የምታስበውም ከሱ ጋር ነው። ይህንን እያሰበች ወዲያው እንቅልፍ ወሰዳት። ሞገስ የነገራት ነገር በትክክል ሰርቷል። እንቅልፍና ጭንቀት አብረው አልጋ ላይ ከወጡ ጭንቀት ያሸንፋል። ስለዚህ ሲተኛ ችግርን ከማሰብ ይልቅ ሕይወት ውስጥ ያሉትን መልካም ነገሮች እያሰቡ መተኛት እንቅልፍ እንዲያሸንፍ ያደርጋል። ሮማን ጠዋት ከእንቅልፏ የነቃችው በሯ ሲንኳኳ ነበር። በሩን ስትከፍት ሞገስ ቁርስ ይዞ በሯ ላይ ቆሟል። ደነገጠች። በህልሜ ነው እንዴ ስትል፣ በሆነሽ ነው፣ ቁርሴን ካንቺ ጋር ለመብላት ነው ይዤ የመጣሁት አላት። እሷም አንዴ እዚሁ ጠብቀኝ ብላ ተመልሳ ወደ ውስጥ በመግባት ቤቷን አስተካከለች። የሌሊት ልብሷን ቀየረች። ተጣጥባ በሩን ከፈተችለት። ሞገስ ሌሊቱን ሙሉ ስለሷ እያሰበ ስለነበር ነው በጠዋት የመጣው። እንደዚህ መገናኘት ከቀጠልንማ ምኑን ተራራቅ ነው አለችው። ሞገስ በጥልቀት ተንፍሶ ተመለከታት። በዚህ ሰዓት የሚሰማኝን ስሜት ለይቼ ማወቅ አልቻልኩም፣ ግን አንድ የማውቀው ነገር አለ፣ እሱም ካንቺ መራቅ እንደማልፈልግ ነው ሲላት ደነገጠች። እሱም እንደሷ አንዳች ኃይል እየሳበው እንደሆነ ገባት። ይህ መሳሳብና ጥልቅ የሆነ መላመድ ከየት የመጣ እንደሆነ አልገባኝም በማለት አንሾካሾከ። ከጥልቁ የልባችን ክፍል የመጣ ይመስለኛል አለችው። እሱ ያንሾካሾከውን ነገር የሰማችው አልመሰለውም ነበር። እሷ ግን ሰምታለች። ሁለቱም በደንብ ተጠጋግተዋል። ከንፈሮቻቸው ሊነካኩ ምንም አልቀራቸውም። በዚህ መሃል የሞገስ ስልክ ጮኸ። ደንግጠው ተራራቁ። ከሥራ ቦታ ነው፣ እየተደወለልኝ ነው፣ መሄድ አለብኝ ብሎ ተነሳ። ሮማን ሞገስን ከሸኘች በኋላ በረጅሙ ተነፈሰች። ልቧ በፍጥነት እየመታ ነው። እንደዚህ ጥልቅ የሆነ ስሜት ተሰምቷት አያውቅም። ታሪኩን የምታፈቅረው ይመስላት ነበር፣ ግን አሁን እንደምታየው ከሆነ ከታሪኩ ጋር መላመድ እንጂ ፍቅር እንደሌላት ነው የሚሰማት። ሞገስ ከሥራ ቦታ ተደወለልኝ ብሎ የወጣው ውሸቱን ነበር። የደወለለት ታሪኩ ነው። ወደ ቤት ሲሄድ ታሪኩ ቁጭ ብሎ እየጠበቀው ነበር። እዚህ የመጣሁት ሮማን የተከራየችው ቤት የት እንደሆነ እንድትነግረኝ ነው ብሎ ጠየቀው። ሞገስ ሮማን ቃል አስገብተዋለች። እሷ ቃል ባታስገባውም የቤቷን አድራሻ አይሰጠውም። ምክንያቱም የሄደ እንደሚረብሻት ስለሚያውቅ ነው። የት እንዳለች አላውቅም፣ እኔም እንዳውቀው አልፈለገችም ብሎ መለሰለት። ታሪኩ ግን አላመነውም። እባክህ ንገረኝ፣ ሂጄ ይቅርታ ልጠይቃት፣ ካለሷ መኖር እንደማልችል ልንገራት ቢለውም ሞገስ ግን አልተናገረም። ለታሪኩ አድራሻዋን ባይናገርም እሱ ግን በየቀኑ ይሄድ ነበር። ግንኙነታቸው ጥብቅ ሆነ። በቀን አንዴ ካልተያዩ ዓመት የተለያዩ ይመስላቸዋል። ታሪኩም የሮማንን ቤት ማግኘት ሲከብደው ወደ ሥራ ቦታዋ ሄደ። ግን እሷ አሁንም ከረፍት አልተመለሰችም። አሁን እዚህ የለችም፣ ግን ከአንድ ሳምንት በኋላ ትመለሳለች አሉት።
ታሪኩ አሁኑኑ እሷን ማግኘት ስለሚፈልግ ደውሉላትና እንድትመጣ አድርጉ ብሎ ቢሮ ውስጥ ያሉ ሰዎችን በጠበጠ። ታሪኩ የሚያደርገው ነገር ስለረበሻቸውና አልወጣም ስላለ ለሮማን ተደወለላት። እሷም ሲነገራት ፈጥና መጣች። የመጣችው በሱ ምክንያት ስራዋን እንዳታጣ ስለፈራች ነው። ገና ሲያያት ፊቱ ባንዴ ፀሐይ ሆነ። እጁን እየጎተተች ከቢሮ ይዛው ወጣች። ስራዬንም ልታሳጣኝ ነው የምትፈልገው? ቆይ ምን ባደርግ ነው ይህንን ሁሉ ስቃይ የምታደርስብኝ? በማለት በቁጣ ተናገረችው። በጣም እወድሻለሁ። አንቺን ካጣው መኖሬ ትርጉም አይኖረውም። እባክሽ ይቅር በይኝ በማለት ተንበርክኮ ለመናት። የምትወደኝ ከሆነ ከኔ በመራቅ አግዘኝ። አሁን ላይ ላንተ ፍቅር የለኝም። ወደ አንተ መመለስ አልፈልግም አለችው። ባውኑ ከልቧ እንደሆነ አይኖቿ ይናገራሉ። ከዚህ በኋላ ስራ ቦታ የመጣ እንድትረብሸኝ አልፈልግም ብላ አስጠነቀቀችው። ታሪኩ በገዛ እጁ ሮማንን አጥቷል። ወደ ሞገስ ሄዶ እባክህ አግዘኝ፣ ሮማን ጋር አስታርቀኝ ብሎ ለመነው። ሞገስ ግን በጭራሽ አልሞክረውም አለ። ሮማን ላንተ ያላት ፍቅር እንዳለቀ በግልጽ ያስታውቃል። ስለዚህ እሷን ከልባ አውጥተህ አዲስ ህይወት ጀምር አለው። የሞገስ አነጋገር እሱን ተስፋ የሚያስቆርጠው ነገር ነው። አልገባኝም። አንተ ግን ከሷ እንድርቅ የሚያደርጉ ቃላቶችን የምትናገረው እኔ የማላቀው ነገር አለ እንዴ? በማለት በጥርጣሬ ዓይን እያየ ጠየቀው። ሞገስ ደነገጠ። ልብ ውስጥ የሚሰማውን ስሜት ያወቀበት መሰለው። ምን አይነት የማይረባ ሐሳብ እያሰብክ ነው ብሎ ጮኸበት። የሞገስ ንዴትና ጩኸት ታሪኩን ግራ አጋባው። በጣም እየተናደደ ነው። ለጊዜው ዝም አለ። ግን ታሪኩ ውስጡ ላይ ጥርጣሬ ብልጭ ብሎበታል። የታሪኩ ጥርጣሬ ብቻ ሆኖ አልቀረም። ሞገስና ሮማን ፍቅር ውስጥ ናቸው። ስሜታቸውን እርስ በርስ ተገላልጸው ድብቅ ግንኙነት ጀመሩ። ግን ሞገስ ታሪኩን አጠዋለሁ የሚለው ነገር እያስጨነቀው ነው። ይህ ፍቅር ከሱ በኩል ብቻ ቢሆንና ሮማን ታሪኩን ማፍቀሯን ብትቀጥል ኑሮ ሞገስ እዚህ ነገር ውስጥ አይገባም ነበር። ሁለቱን ለማስማማት የሚችለውን አድርጎ ያስታርቅ ነበር። ነገር ግን ሮማንም ከሱ ፍቅር ይዟታል። ታሪኩን ባንዴ ረስታ በሞገስ ፍቅር ከንፋለች። ታሪኩ ይህን ነገር ሲያውቅ ምን እንደሚፈጠር አላውቅም። ድጋሚ ጓደኛዬ ብሎ እንደማይጠራኝ አውቃለሁ። ግን ምንም ማድረግ አልቻልኩም። ልቤን ማስቆም ከበደኝ። አንቺ ጎዶሎዬን ሞልተሽ ድጋሚ ደስተኛ ስታደርጊኝ ፍቅር ያዘኝ አለ። ሁለታችንም ጥፋት የለብንም። እዚህ ነገር ውስጥ የገባነው ፈልገን ሳይሆን ፍቅር አስገድዶን ነው አለችው። ታሪኩ የሁለቱን ድብቅ የፍቅር ግንኙነት ሲያውቅ በጣም ተናደደ። የልብ ጓደኛዬ ክደት ፈጸመብኝ፣ የምወዳትን ሴት ከኔ ወስዶ የራሱ አደረገ ብሎ ወቀሰው። ወቀሳ ብቻ ሳይሆን ብዙ ጊዜ ሊያጠቃው ሞክሯል። ሞገስም እልህ ውስጥ ገባ። ሮማንን መልሶ ቤቱ አስገባት። በአሁኑ ግን ከሮማን ጋር የጀመረውን ግንኙነት የተቃወመው ታሪኩ ብቻ ሳይሆን ልጁ ቤዛም ነበረች። እቺ ሴት የእናቴን ቦታ ወሰደች እያለች ነበር። ለሮማን ያላት ጥላቻ ጠንከር ያለ ነው። አንድም ቀን በጥሩ አንደበታ አናግራት አታውቅም። የአባቴን ፍቅር ትሻማኛለች ብላ ፈርታለች። ሞገስ ልጁና ሮማንን ለማስማማት እየሞከረ ነው፣ ግን አልቻለም። ሮማንም ቤዛ እንድትወዳት ለማድረግ ብዙ ነገር እያደረገች ነው። ታሪኩ ሞገስና ሮማንን ለመረበሽ ብዙ ሞክሯል። እነሱ ግን ይበልጥ ፍቅራቸው እየጠነከረ ነው። ተስፋ ቆርጦ ሁሉንም ነገር ወደ ኋላ ትቶ ከሀገር ወጣ። ሞገስ የታሪኩ ነገር ስለሚያስጨንቀው ስለሱ አጣራ። ታሪኩ ከሀገር ወጥቷል። ከዛ ጊዜ በኋላ ስለሱ ምንም ነገር ሰምተው አያውቁም። እነሱም ተጋቡ። ቤዛ ደስተኛ አይደለችም። ግን አባቷ ደስተኛ እንዲሆን ብላ መረበሿን አቆመች። ግን አሁንም ሮማንን አትወዳትም። ይሄ ከሆነ ከብዙ ጊዜ በኋላ ታሪኩ ወደ ሀገሩ ተመልሶ ሞገስንና ሮማንን ለመጉዳት ቤዛን አገታት። ፖሊሶች ቤዛን ለማግኘት እየተሯሯጡ ነው። በእርግጥ እሷን ብቻ ሳይሆን ሌሎች የታገቱ ሰዎች ስላሉ ቡድን ተቋቁሞ ፍለጋ ላይ ናቸው። አሁን ላይ እገታ እንደ አንድ ቢዝነስ ተደርጎ ተወስዷል። ብዙ ሰዎች እየታገቱ በሚሊዮን ብር እየተጠየቁ ነው። አንዳንድ አጋቾች ሲያዙ፣ አንዳንዶቹ ደግሞ ያመልጣሉ። የቤዛን ለየት የሚያደርገው የታገተችው ለገንዘብ ሳይሆን
ለበቀል መሆኑ ነው። ታሪኩ ለፖሊስ ምንም ነገር እንዳይናገሩ ስለነገራቸው አልተናገሩም። እደውላለሁ ባለበት ሰዓት ደወለ። ማን እንደሆንክ አውቄያለሁ፣ ችግር ከኔ ጋር ስለሆነ ልጄን ልቀቃት ብሎ ተናገረው። ማንነቴን ካወቅ ምን እንደምፈልግ ታውቃለህ። ከሚስት ጋር እንድትፋታና መልሰ ለኔ እንድትሰጠኝ ነው የምፈልገው አለው። ሞገስ ደነገጠ። ሚስቴ እኮ ዕቃ ጉዝ አይደለችም። እኔ ጋር ብትፋታም አንተን የማትፈልግ ከሆነ ወደ አንተ አትመጣም ሲለው ታሪኩ ከት ብሎ ሳቀ። ይቺ ምንም የማታቅ ልጅ እንድትጎዳ ስለማትፈልግ እኔ የምላትን ነገር ታደርጋለች፣ ስለዚህ አታስብ አለው። በዚህ 3 ቀን ውስጥ ፍቺ ፈጽማችሁ እሷ ወደ እኔ የማትመጣ ከሆነ ልጅን ድጋሚ አታያትም ብሎ ስልኩን ጆሮ ላይ ዘጋበት። ሌሎች ሰዎች ሲታገቱ ብዙ ብር ስለሚጠየቁ እሱም ገንዘብ የሚጠይቀው መስሎት ቤቱንና መኪናውን ለመሸጥ ተዘጋጅቶ ነበር። ግን የታሪኩ ፍላጎት ገንዘብ አይደለም፣ ሮማንንና ሞገስን ማለያየት ነው። ማለያየትም ብቻ ሳይሆን በግድ እንድታገባው ማድረግ ነው የሚፈልገው። ታሪኩ ቤዛን ከወሰዳት ጊዜ ጀምሮ ምንም አይነት ጉዳት አላደረሰባትም። ቤት ውስጥ ምንም እንዲጎልባት አላደረገም። ቤዛ ታሪኩን አልፈራችውም። የአባቷ ጓደኛ እንደነበረና በሮማን ምክንያት እንደተጣሉ ታውቃለች። ብዙ ጊዜ አባቷን ሊጎዳው እንደነበረም ታስታውሳለች። አባቴ እኔን እንድትጎዳኝ አይፈቅድም፣ ጫፌን እንኳን ከነካኝ ይገልሃል ብላ በልጅ አንደበቷ አስፈራራችው። አውቃለሁ፣ ግን አንቺን ላለማጣት ሲል ሮማንን ይፈታታል በማለት በልበ ሙሉነት ተናገረ። ቤዛ ግን አሁንም ዝም አላለችም። አባቴ ሮማንን ቢፈታትም ሮማን ግን አንተን አታፈቅርም፣ እሷ የምትወደው አባዬን ነው በማለት የሚያናድደውን ነገር ተናገረችው። ሮማን በጣም ሩህሩህና አዛኝ ሴት ናት፣ ለአንቺ ስትል እኔን ታገባኛለች በማለት ተናገረ። ቤዛ ሮማንን ባትወዳትም እንድትጎዳ አትፈልግም። አባቷ ሮማንን ከፈታ ድጋሚ ይጎዳል። እማዬም በሞት አጥቷል፣ አሁን ደግሞ ሮማንን በኔ ምክንያት ሊያጣት ነው ብላ ራሷን እየወቀሰች ነው። ሞገስ የሚያደርገው ጠፍቶበት እጁን ወደ ኋላ አጣምሮ እየተንጎራደደ ነው። ለፖሊስ ማሳወቅ አለብህን አለ። ሮማን ግን በዚህ ሐሳብ አትስማማም። ምክንያቱም ታሪኩ እንደደወለ ለፖሊስ ከተናገሩ ቤዛን እንደሚጎዳት ተናግሯል። ደውልለትና ያለበትን ጠይቀው፣ እኔ ወደሱ ሂጄ ቤዛን አስለቅቃታለሁ አለች። እሱ ግን አይሆንም፣ ሌላ መፍትሄ እንፈልጋለን እያለ ነው። ልጁን ማጣት አይፈልግም፣ ሮማንንም ማጣት አይፈልግም። አሁን ግን አጣብቂኝ ውስጥ ገብቷል። እስከ ነገ መፍትሄ ካላገኘ ሮማንን ለመፍታት ይገደዳል። ምክንያቱም አባት ነው። ልጁን ከሱ ውጪ ማንም የሚያድናት ሰው የለም። መኝታ ክፍል ውስጥ በጨለማ ቁጭ ብሎ ቆዝሟል። ሮማን ደግሞ ሳሎን ውስጥ ናት። በልጁና በእኔ አጣብቂኝ ውስጥ እንዲገባ አልፈልግም። እኔ በገዛ እጄ ወደ ታሪኩ ሄዳለሁ፣ ቤዛ ወደ አባቷ ትመለሳለች በማለት ለራሷ ተናገረች። ታሪኩ የደወለበትን ስልክ ቁጥር ከሞገስ ስልክ ወሰደች። ይህንን ስታደርግ እሱ አላያትም። ወደ በረንዳ ወጥቶ ደወለች። ታሪኩ ግን አላነሳውም። ከትንሽ ደቂቃ በኋላ ራሱ ደወለ። ሮማን ነኝ፣ ያለህበትን ንገረኝ፣ ራሴ እመጣለሁ አለችው። ይህንን የምታደርጊው ከፖሊሶች ጋር ተባብረሽ ከሆነ በቤዛ ሕይወት እየፈረድሽ ነው። እኔ ብታሰርም ብሞትም ለኔ ለውጥ የለውም አለ። ራሴ በፈለግኩት ሰዓት ያለሽበት መጥቼ ወስድሻለሁ አላት። ከሮማን ጋር ተስማምተው ስልኩ ተዘጋ። ሮማን ከታሪኩ ጋር አውርታ እንደጨረሰች ወደ ሞገስ ሄደች። ከጎኑ ቁጭ አለች። አንተ ልዩ ሰው ነህ፣ ልብህ ንጹህና ደግ ነው። ስለዚህ ፈጣሪ ቤዛን ይጠብቃታል። እመነኝ፣ በቅርቡ ወደ ቤቷ ተመልሳ እቅፍ ውስጥ ትገባለች አለችው። ሞገስ ሮማንን ሳብ አድርጎ ወደ እቅፉ አስገባት። ታሪኩ ሮማን ከደወለችለት ሰዓት አንስቶ አልተኛም። ምን እንደሚያደርግ እያሰበ ነበር። ይህንን ነገር ሲጀምረው በእቅድ ነው። እቅዱ ጥሩ እየሄደ ነበር። ግን ድንገት እሷ ደውላ በራሷ ወደሱ እንደምትመጣ ነገረችው። ከፖሊሶች ጋር ተነጋግራ ይሆን እንደ የሚል ጥርጣሬ ያደረበት፣ ግን ደግሞ ላይሆንም ይችላል። ሮማንን ከሀገር ይዣት እስከመውጣ ሞገስ ልጁን አያገኛትም ብሎ እያሰበ ነው።
በነጋታው ለዚህ ሥራ ብሎ የቀጠራቸው 2 ሰዎች ጋር ተነጋገረ። ምንም ቢፈጠር እኔ ካላዘዝኳችሁ ልጅቷን እንዳትለቋት፣ ማንም እንዳያያችሁ ጥንቃቄ አድርጉ ብሎ አስጠንቅቋቸው ከቤት ወጣ። የተኮናተረውን መኪና ይዞ ወደ ሞገስ ቤት ሄደ። ከቤቱ ፊት ለፊት ደበቅ ብሎ በመቆም ከግቢ የሚወጣውን የሚገባውን ማየት ጀመረ። ከረጅም ሰዓት በኋላ ሞገስ መኪናውን ይዞ ሲወጣ ተመለከተው። እሱ እንደወጣ ለሮማን ደወለላት። እሷን በፍጥነት ነበር ያነሳችው። ፓስፖርቷን ይዛ ከግቢ እንድትወጣ አዘዛት። እሷም ያዘዛትን አደረገች። የግቢውን በር ከፍታ በመውጣት በር ላይ ቆመች። ለተወሰነ ደቂቃ እንድትጠብቅ አደረጋት። ከዛም ድንገት መኪናውን ፊት ለፊቱ አቁሞ ግቢ አላት። ስትገባ በፍጥነት መኪናውን አስነስቶ ተፈተለከ። ቤዛ የት ናት? አልጎዳሃትም አይደል? በማለት ጠየቀችው። እኔ እንዳንቺና እንደ ባልሽ ጨካኝ አይደለሁም። እናንተ እኔን በቁም የገላችሁ ቀብራችሁኛል። ግን እናንተን ለመበቀል ምንም የማታቅ ልጅ የምጎዳ ጨካኝ አይደለሁም አላት። ፓስፖርቷን ተቀበላት። ሁሉንም ነገር እንደጨራረሰና አመሻሽ ላይ ከሀገር እንደሚወጡ ሲነግራት ይበልጥ ደነገጠች። ቤዛ ደህና መሆኗን አይቼ ሳላረጋግጥ የትም አልሄድም አለችው። በስልክ እንድታናግሪያት አደርጋለሁ። ይህንን ወረቀት ፈርሚና ሕጋዊ ሚስቴ ሁኚ፣ አውሮፕላን ውስጥ እንደገባን ደውዬ እንዲለቋት አደርጋለሁ አለ። እሷ ግን አንተ የምትለኝን የማደርገው ቤዛን ካየኋት በኋላ ነው ብላ ድርቅ አለች። ሳይወድ በግዱ መኪናውን አዙሮ ቤዛ ወዳለችበት ቤት ከነፈ። ዛሬ ሁሉንም ነገር ጨራርሶ አመሻሽ ላይ ሮማንን ይዞ ከሀገር ለመውጣት ነው እቅዱ። ቤዛ ያለችበት ቤት ሲደርሱ በሩን አንኳኳ። ሰዎቹ ቶሎ አልከፈቱም። ከመክፈታቸው በፊት ማንነታቸውን አጣሩ። የታሪኩን ድምፅ ሲሰሙ ቤቱን ከፈቱት። ወደ ውስጥ ስትገባ ቤዛ ሶፋ ላይ ተቀምጣ ነበር። ሮማንን ስታያት ከተቀመጠችበት ተነስታ ቆመች። ደህና ነሽ? ያደረጉሽ ነገር አለ ብላ ጠየቀቻት። ቤዛም ምንም እንዳላደረጓት ተናገረች። አሁን እኔ መጥቻለሁ፣ አንቺ ምንም ሳትሆኚ ወደ አባትሽ ትሄጃለሽ በማለት እጇን ያዘቻት። ቤዛ ለመጀመሪያ ጊዜ የሮማንን እጅ አጥብቃ ያዘች። ይቺ ሴት እዚህ ድረስ የመጣችው ለሷ ስትል ነው። ታሪኩም ወደ ሮማን በመጠጋት አሁን አይተሻታል፣ ስለዚህ መሄድ አለብን ሲላት ቤዛ ወደ አባቷ መመለሷን ሳላረጋግጥ የትም አልሄድም አለችው። በዚህ ድረስ ያመጣውሽ ካላየዋት ስትይኝ አዝኜልሽ ነው። አሁን ግን አታብዢው በማለት በቁጣ ተናገረ። ሮማን የታሪኩ ቁጣ አስደንግጧታል። ግን ፍርሃቷን ዋጥ አድርጋ በድፍረት ፊት ለፊቱ ቆማለች። ልጅቷ ምንም ነገር ስለማታውቅ እንዲለቃት ነገረችው። እሷን ወደ አባቷ ከመለሰ በኋላ እሱ የሚላትን ነገር እንደምታደርግ ቃል ገባችለት። ቤዛም ሮማንን ቀና ብላ እየተመለከተች እሱ ያለሽን ሁሉ ልታደርጊ ነው በማለት ጠየቀቻት። አዎ ላንቺና ለአባትሽ ስል አደርገዋለሁ፣ ሁለታችሁ እንድትጎዱ አልፈልግም ስትላት ታሪኩ ከት ብሎ ሳቀ። ሳትወልጅ በሰው ልጅ እናት እየተጫወትሽ ነው አላት። ሮማን ፈገግ ብላ እግዚአብሔር ይመስገን አሁን ላይ እናትም ሚስትም ሆኛለሁ። አንተ ህይወቴ ላይ ባትቀልል ኖሮ ይችን የምታክል ልጅ ማድረስ እችል ነበር። ግን ሁሉም ነገር ለበጎ ነው። ምናልባት አሁን ከትክክለኛው ሰው ልጅ ይኖረኝ ይሆናል አለችው። ትክክለኛ ሰው ያለችው ሞገስን ነው። ከታሪኩ ጋር የነበረችበት ጊዜ እንደሚቆጫት ደጋግማ እየነገረችው ነው። ሞገስ ደስታንና ፍቅርን እንዲሁም እንዲኖራት የምትመኘውን ቤተሰብ እንደሰጣት ስትነግረው በቅናት ተበሳጨ። ከሱ በፊት እኔን ነበር የምታውቂው፣ ማንም ባልነበረሽ ሰዓት እኔ ነበርኩሽ፣ ፍቅርን ሰጥቼሻለሁ፣ ከልቤ ወድጄሻለሁ። አንቺ ግን ከገዛ ጓደኛዬ ጋር ፍቅር ያዘሽ፣ ከኔ የተለየ ምን እንዳየሽበት አላውቅም ብሎ ፊት ለፊት ያለውን ጠረጴዛ በቡጢ መታው። ለዓመታት ውስጡ ላይ የታመቀውን ንዴት ገንፍሎ እየወጣ ነው። ቤዛ ፈርታ በሮማን ጀርባ ተደበቀች። ታሪኩ የደም ስሩ ተገታትሯል። አሁን የምልሽን ታደርጊያለሽ፣ ሚስቴ ትሆኛለሽ፣ ከዚህ ሀገር ወጥተን ባልና ሚስቱን እንኖራለን አላት። የሚናገረው በንዴት ጥርሱን ነክሶ ነው። አሁን ያልከው እንዳደርግ ከፈለክ መጀመሪያ ይችን ልጅ ለአባቷ መልስ አለችው። ታሪኩ በጣም አስፈሪ ሰው ሆኗል። ከዓመታት በፊት የምታውቀው ታሪኩ አይደለም። ካሁን አንድ ነገር ያደርጋል ብላ ፈርታለች። ሳስበው ያቀድሽው ነገር ያለ ይመስለኛል። ከኔ ጋር እየተጨቃጨቅሽ ጊዜን እየገደልሽብኝ ነው።
እኔም ማዘሽን አላደርግም የምትይ ከሆነ ምንም ማድረግ አልችልም ብሎ የቤዛን እጅ እየጎተተ ለቆሙት ወጠምሻዎች ሰጣት። ቤዛ በፍርሃት ልቀቁኝ እያለች እየጮኸች ነው። እባክህ ልጅቷን ምንም አታደርጋት፣ ምንም አታውቅም፣ ገና ልጅ እኮ ናት አለችው። ሮማን እያለቀሰች ነበር የምትማጸነው። የሚላትን ሳታንገራግር የምታደርግ ከሆነ ልጅቱን ምንም እንደማያደርጋት ደጋግሞ እየነገራት ነው። አውሮፕላን ላይ መሳፈራቸውን ካረጋገጠ በኋላ እንዲለቋት እንደሚያደርግ ቃል ገባ። የነን የማታደርግ ከሆነ ግን አይኗ እያየ ቤዛን ፊት ለፊቷ እንደሚገላት ሲነግራት ደነገጠች። እሺ ያልከኝን አደርጋለሁ አለችው። ታሪኩ በሮማን ሁኔታ በጣም ተገረመ። ቤዛን የሚጎዳት ስለመሰላት ጉልበቷ እየተንቀጠቀጠ ነው። እንቧ መንታ መንታውን ይወርዳል። የባልሽን ልጅ ይሄንን ያክል የምትወጃት ማለት ነው አላት። አሁን እሱ ባላት ነገር ተስማምታለች። እንቧን ጠራረገች። ወደ ቤዛ ተጠግታ አቀፈቻት። ይህን ሁሉ ነገር እንድታሳልፊ ስላደረግኩሽ ይቅር በይኝ። በጣም እወድሻለሁ። ለአባትሽ በጣም እንደማፈቅረው ንገሪልኝ አለቻት። ቤዛም እያለቀሰች እኔንም ይቅር በይኝ፣ አንቺን እናት አድርጌ መቀበል ከብዶኝ ነበር። ስትንከባከቢኝና እንደምትወጂኝ ስትነግሪኝ የእውነት አይመስለኝም ነበር። ከአባቴ ፊት እያስመሰልሽ ይመስለኝም ነበር። አሁን ግን አረጋግጫለሁ አለቻት። ታሪኩ መሃላቸው ገብቶ እንዲላቀቁ አደረገ። አሁን የስንብት ሰዓት አልቋል። መሄድ አለብን ብሎ የሮማንን እጅ ይዞ ለመውጣት ወደ በሩ በማምራት በሩን ከፈተው። ሮማንን ይዞ ከሀገር ለመውጣት ያቀደው ታሪኩ በሩ ላይ ፖሊሶች ቁመው ጠበቁት። ሞገስም አብሯቸው ነበር። ሮማን ከሞገስ ስልክ ውስጥ የታሪኩን ስልክ አውጥቶ መደወሏን ሞገስ አውቆ ነበር። ሁሉንም ነገር ለፖሊሶች ተናግሮ እሷን መከታተል ጀመሩ። ይህን ሁሉ ሲያደርግ ለሷ ምንም አልነገራትም፣ ምክንያቱም ነገሩ እንዲበላሽ ስላልፈለገ ነው። ሮማን የሞገስ አንገት ላይ ተጠመጠመች። ድጋሚ ጀግናዬ ሆነሃል አለችው። እሱም አንገቷ ስር ገብቶ ሳማት። አንቺም ለኔ ጀግናዬ ነሽ፣ ልጄን ለማዳን ስትይ ራስሽን አደጋ ውስጥ ከተሻል አላት። ቤዛ አባቷን ስታይ አባዬ ብላ እቅፉ ውስጥ ገባች። ታሪኩና ግብረአበሮቹ በካቴና ታስረው ሄዱ። ሮማን ለምትወዳቸው ሰዎች ስትል ራሷን አሳልፋ ለመስጠት ዝግጁ ናት። ሞገስ በስተመጨረሻ ልጁንም ሚስቱንም ታድጓል። ይሄ እገታ በበቀል ምክንያት ነው። ነገር ግን በየጊዜው ለገንዘብ ብለው ሕፃናትና ሴቶችን፣ ወጣቶችን እያገቱ ሕይወት ማጥፋት የተለመደ ሆኗል። በዚህ ምክንያትም ብዙ ሕፃናትና ሴቶች እንዲሁም ወጣቶች ሕይወታቸውን አጥተዋል። ብዙዎችም ነፍሳቸውን ለማትረፍ ለዓመታት ያፈሩትን ሀብት ንብረት ለአጋቾች አበርክተዋል። ፈጣሪ ከዚህ ነገር ይጠብቀን። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስል ነበር። ታሪኩን እንደወደዳችሁት በርካታ ቁም ነገሮችን እንዳገኛችሁበት ተስፋ አደርጋለሁ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።